ዛሬ የምንማርበት የትምህርታችን ርዕስ ምኩራብ የሚል ይሆናል። ቤተክርስቲያን ምኩራብ በሚል ታላቅ ርዕስ ዛሬ ሁላችንም ተምረን እንድንሄድ በዚህ መመሪያ ሰጥታናለች። ስለዚህ ምኩራብ ማለት ምን ማለት ነው? በዚህ በምኩራብ ውስጥስ ምን ተከናወነ? ለእኛስ ሕይወት የሚጠቅመው ምንድን ነው የሚለውን ቀጥለን እንመለከታለን። ምኩራብ ማለት መሰብሰቢያ ማለት ነው። ይህ አገልግሎት በብዛት የሚታወቀው በቤተ እስራኤል ወይም በጁሾች ዘንድ ነው የሚታወቀው። ከክርስትና በፊት የነበረ ከክርስትና በኋላ አሁን ድረስ በተለይ ቤተ እስራኤላውያን የሚጠቀሙበት የአምልኮ የመሰብሰቢያ ቦታ ነው። በዋናነት ከሰማይ ይወርዳል፣ ይወለዳል፣ እስራኤልን ያድናል ተብሎ ትንቢት የተነገረለት መሲህ በዚያ ይመጣል ተብሎ ስለሚታመን እስራኤላውያን በዚህ ተሰባስበው የኦሪቱን መጻሕፍት፣ የሕጉን መጻሕፍት፣ የመዝሙሩን መጻሕፍት እያወጡ እየተረጎሙ ይማሩበት ነበረ በዚህ ቦታ ላይ። ስለዚህ በዚህ ልምድ መሰረት ዛሬ ቤተክርስቲያናችን እንደምታስተምረን ጌታችን ኢየሱስ ክርስቶስ ወደዚህ ቦታ ተሰባስበው የሕጉ ቃል እያነበቡ በነበሩበት ቦአ ኢየሱስ ምኩራብ አይሁድ፣ ኢየሱስ ወደ አይሁድ ምኩራብ ገባ። ምን ሊያደርግ ስንል ወመሐረ ቃል ሃይማኖት፣ የሃይማኖትን ቃል ሊያስተምራቸው ገባ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 12 እስከ መጨረሻ ስትመለከቱ ይህ ወደ ምኩራብ የገባው ጌታ ኢየሱስ ክርስቶስ ከዛ ምኩራብ ውስጥ የሃይማኖት ትምህርት፣ የሃይማኖት ስራ፣ የሃይማኖት ድርጊት ሊከናወንበት የሚገባ ሆኖ ሳለ ኢየሱስ ክርስቶስ ወደዛ ምኩራብ በገባ ጊዜ ከምኩራብ ውስጥ ያገኘው ለሰዎች ጥቅም፣ ስጋዊ ጥቅም ብቻ የሚውሉ መንፈሳዊ ነገር ግን የሌላቸው እግዚአብሔርና ሰዎችን የማያገናኙ ሰዋዊ ብቻ የሆነ ጥቅም በዛ ቤተ መቅደስ ሞልቶት ነበረ። ስለዚህ ያን ቤተ መቅደስ ኢየሱስ ክርስቶስ ትክክል ነው ብለው ሰዎችን እየጎተቱ እያንገላቱ በውስጡ የነበሩትን መሪዎችን ጨምሮ እስከ ተመሪዎቹ ድረስ እዚህ ቤት ውስጥ እየሰራችሁት ያለው ትክክል አይደለም፣ ቤቴ ቤተ ጸሎት፣ ቤቴ የጸሎት ቤት ብቻ ነው፣ እናንተ ግን የነጋዴዎች የወንበዴዎች ዋሻ ያደረጋችሁት አለ ይላል። የሃይማኖት ቃል ማለት ይሄ ነው። እግዚአብሔር በሚመለክበት በተቀደሰው ሕሊናችንና በተቀደሰው ቦታ ላይ እግዚአብሔር የሚታይበት የተቀደሰ ነገር ብቻ ነው መገለጽ ያለበት። እግዚአብሔር ብቻውን በሚመለክበት በቅድስና በሚመለክበት ቦታ ላይ የሰው ጥቅሞች በዙሪያው ላይ ካሉ ይሄ የወንበዴ ዋሻ ነው። እግዚአብሔር ያልቀደመበት ብቻ ከሆነ ይሄ የእግዚአብሔር መቅደስ ቢሆንም መቅደሱ ጽዳት ይገባዋል ማለት ነው። በመቅደሱ ውስጥ ገብቶ በምኩራብ ውስጥ ገብቶ ያገኘው ቃል ብቻ አይደለም። ምኩራቡ ዓላማው ቃለ እግዚአብሔርን ማስተማር፣ ኦሪቱን ማስተማር፣ ኢየሱስ ክርስቶስ ይመጣል ይወለዳል የተባለውን ትንቢት በተስፋ መንገር ነው። ነገር ግን ወደ ምኩራቡ ውስጥ ዘልቆ ሲገባ ኢየሱስ ክርስቶስ ያገኘው የሃይማኖት ቃል ሳይሆን
በግና ፍየል ተሰብስቦ እየተሻሻጠ የባንክ በዛን ጊዜ ባንክ ብላችሁ ልትወስዱ ትችላላችሁ። የገንዘብ መለዋወጫዎችና የዓለም ሳንቲም ምንዛሬዎች እዛ ምኩራብ ውስጥ ተደብቀው ተገኙ። እንዴት የተባለ እንደሆነ በሃይማኖት ምክንያት በወቅቱ የነበረው ገዥ ወደ ውስጥ ገብቶ ቀረጥም ስለማያስከፍል ምኩራቡ ዙሪያውን በግንብ ሰርተው ከቀረጥም ከምንም ለመዳን ገበያውን ሁሉ እዛ ውስጥ አድርገውት ነበር። በሃይማኖት የማይደረግ ነገር የለም። ይገርማችኋል፣ የማይሸቀጥ ሸቀጥ የለም። ስለዚህ ኢየሱስ ክርስቶስ ገባ። ምዕራፍ 2 ቁጥር 12 ጀምራችሁ ተመልከቱት። ቁጥር 10 ላይ የአይሁድ ፋሲካ ቀርቦ ነበር። የአይሁድ ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። የአይሁድ ፋሲካ ተብሎ የተገለጠው እዚህ ላይ ከግብፅ ሀገር ከመከራና ከሰቆቃ የወጡበት የማለፍ ቀን ነው። ፋሲካ ማለት ማለፍ መሻገር ማለት ነው። ቃሉ የዕብራይስጥ ቃል ነው። በአጭሩ አማርኛ ሲተረጎም ማለፍ መሻገር መውጣት ማለት ነው። ከዛ የባርነት ከዛ የመከራ ከዛ የሰቆቃ ቦታ የተሻገሩበትን የፋሲካ በዓል ሁል ጊዜ ያስታውሱ ያከብሩት ነበረ። የእግዚአብሔር ሰዎች እንደዚህ ናቸውና፣ ስለዚህ ኢየሱስ ክርስቶስም ይህንን በዓል ለማክበር ወደዛ ወጣ ይላል ወንጌሉ። በመቅደስም በሬዎችና በጎችን ርግቦችን የሚሸጡ የሚገዙ ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም አወጣቸው። የለዋጮችንም ገበታ አፈሰሰ፣ ገለበጠ። ርግብ ሻጭዎችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታደርጉት አላቸው። ደቀ መዛሙርቱ የቤት ቅናት በላኝ ያለው ትዝ አላቸው ይላል። እስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለይቴ ኢየሩከ ወርቅ ላዕሌ። ቅድም የመጀመሪያው ዲያቆን ሲዘምረው የነበረው ነው። እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ እንደ እሳት አቃጠለኝ። ብዙ ጊዜ ከአቅማችሁ በላይ የሆነ ጥቃት መስሎ የሚታያችሁ መሆን የለበትም ብላችሁ የምታስቡት ነገር ካለ ውስጣችሁን ይቆጣጠራል። ውስጣችሁን ይቆጣጠራል። ኑሮ ትዝ አይላችሁም። ሁሉ ነገር እዛ ላይ ብቻ ይሆናል ትኩረታችሁ። ስለዚህ ሐዋርያት የተከተሉትን ኢየሱስ ክርስቶስ ይህንን ከዚህ ውሰዱ ብሎ በተነሳ ጊዜ ያስታወሱት ብሉይ ኪዳኑን ሄደው ያነበቡትን የዳዊትን መዝሙር ነው ያስታወሱት። እስመ ቅናተ ቤትከ በልዐኒ የሚለው ትዝ አላቸው። ስለዚህ እዛ ቦታ ላይ በጎች መውጣታቸው፣ በሬዎች መውጣታቸው፣ ገበታ መገለባበጡ ለሐዋርያት ልክ እንደነበረ ተረዱ። ውድ እግዚአብሔር ልጆች ዛሬም በሕይወታችሁ በኑሯችሁ በዘመናችሁ እንዲህ አይነት አዲስ ነገር ቢገጥማችሁ ከመጽሐፍ ቅዱስ ውስጥ የምታስታውሱት ምንድን ነው? ምንድን ነው የምታስታውሱት? ከመጽሐፍ ቅዱስ ውስጥ አንድ የሆነ ነገር በሃይማኖት ቢነሳ ከመጽሐፍ ቅዱስ ውስጥ የምትጠቅሱት ምንድን ነው? ሐዋርያት ይህንን ነው የጠቀሱት። ዛሬም ይህን ልታደርጉ ይገባል ወገኖቼ። ነጋዴው ብዙ ነው፣ ሸቃጩ ብዙ ነው፣ አስመሳዩ ብዙ ነው። የእግዚአብሔር ምኩራብ የእግዚአብሔር ቤተ መቅደስ ዛሬ የመለዋወጫ የመሸቃቀጫ ቦታ ከሆነ ቆይቷል። ቤተ መቅደስ የሚባለው በአካልም ሊሆን ይችላል፣ እንዲሁም ቦታው ሊሆን ይችላል። በሌላ ምስጢሩ ደግሞ ቤተ መቅደስ የኛ አካል ነው። ቅዱስ ያሬድ ምኩራብ አለው፣ ወንጌሉ ደግሞ ቤተ መቅደስ አለው። ስለዚህ የኛ አካል ቤተ መቅደስ ነው። ቤተ መቅደስ ለመሆኑ ማረጋገጫ ደግሞ ራሱ ኢየሱስ ክርስቶስ ይህንን ቤተ መቅደስ ይፈርሳል፣ በሦስተኛውም ቀን አስነሳለሁ ብሎ ለሐዋርያት ሲያስተምራቸው ሲነግራቸው አብረው በዙሪያው የነበሩት ሁሉ እጅግ ተደነቁ። ይሄ እኮ ከ46 ዓመት በላይ የታነጸ ነው፣ የብዙ ገንዘብ የወጣበት የብዙ ገንዘብ የፈሰሰበት ቤተ መቅደስ ነው። ነገር ግን ወገኖቼ ቤተ መቅደስ ብቻውን ምንም አይነት ትርጉም የለውም። ትልቁ ትርጉም የሰው ልጅ የሰው ልጅ ሲታነጽ ነው። ይህንን ለመረዳት እዚህ ሀገር ያሉ ሰዎችን ሃይማኖታቸውን ማጥናቱ በቂ ነው። ብዙ ሰው ነበራቸው፣ ብዙ ተከታይ ነበራቸው፣ ብዙ ነገር ነበራቸው። ነገር ግን የእግዚአብሔርን ሐሳብ በተዛባ መንገድ ተርጉመው የንግድና የምድራዊ ነገሮችን ተከትለው
እንደጠፉና እንደተበተኑ እያየን ነው። ስለዚህ ይህ ብቻ በቂ ነው። ስለ ንግድ ከእግዚአብሔር ሐሳብ ወጥቶ የራስን ሐሳብ ስለመስራት የሚያመጣውን መጥፋትና መውደቅ ይህን ብቻ ማየቱ በቂ ነው። ወገኖቻችን በዛም ሰዓት ያደረጉት ይህንን ነው። የራሳቸውን ጥቅም ብቻ እንጂ እግዚአብሔርና ሰዎች የሚገናኙበትን ነገር አላሳዩም በዛ ቤተ መቅደስ ውስጥ። ዛሬም እኛ የራሳችን ጥቅም የራሳችን ነገር ብቻ ነው የምናከብረው፣ የራሳችን ነገር ብቻ ነው የምንከታተለው። እግዚአብሔር ወደዚህ ቤተ መቅደስ ቢመጣ በእያንዳንዳችን ልቡና ውስጥ ያለው ምን ይሆን? የጸዳ ሕሊና ይሆን? የጸዳ ቤተ መቅደስ ይሆን? የጸዳ ነገር ይሆን? ወይስ ቂምን፣ ጥላቻን፣ መለያየትን፣ ተንኮልን፣ ቂምን እነኚህን ቋጥሮ የያዘ ወገኖቻችን፣ እነኚህ ሁሉ የክርስቲያን ሕይወት አረምና ማነቆ ናቸው። አረም የሚያድገውን ስንዴ በዙሪያው ከቦ ሊያድግ ሲል ከስርም ከላይም ተጋፍቶ የሚያስፈልገውን እንዳያፈራ እንደሚያደርገው ሁሉ የክርስትና ሕይወትንም እንዳያፈራ የሚያደርግ ይሄ ነገር ነው። ስለዚህ መላካውያን ፍጹማን ሆናችሁ በዚህ ምድር ትኖራላችሁ ብቻ ሳይሆን መጣላት ይኖራል፣ መጋጨት ይኖራል፣ የሀሳብ ልዩነት ይኖራል፣ መለያየት ይኖራል። ነገር ግን ነገሮቻችሁ ሁሉ ፀሐይ ሳይጠልቅ ለእግዚአብሔር ስጡ፣ ይቅር ብላችሁ መቅደሳችሁን ጥረጉት፣ ወሉሉት። መቅደስ የሕሊና ጸር ነው። መቅደስ ይህንን ቤቱን ብቻ አይደለም ወገኖቻችን። በዚህ ዘመን ሊጸዳ የሚገባው አእምሯችን፣ የሕሊናችን ቤተ መቅደስ ነው ሊጸዳ የሚገባው። ይህማ ምን አለ? ሁሌ ይጸዳል፣ ሁሌ ይጸዳል። ጤናውን ይስጣቸው እንጂ አባ ቆለለ ሁሌ ያጸዱታል። ሊጸዳ የሚገባው የኛ አእምሮ ነው። እሱን ደግሞ እግዚአብሔር እንዲያጸዳልን የኛ አቅም ብቻ የኛ ፍላጎት ብቻ አያደርገው። ይህንን የሚያደርገው የኛ ፍላጎት እንዳለ ሆኖ እኛ ደግሞ ለሚያስችለን አምላክ ራሳችን ስንሰጥ፣ እጃችን ስንሰጥ አእምሯችን መንፈስ ቅዱስ መጥቶ ያጸደዋል። እጃችን ሳንሰጥ ልባችን አትመን በራሳችን መንገድ እየሄድን ልክ ጌታ ኢየሱስ ክርስቶስ ሲገባ በኩራብ ውስጥ በሬውንም በጉንም ይዘውበት እንደተገኘ እዚህ ሀገር ላይ ጥላቻውንም፣ ቂሙንም፣ መለያየቱንም፣ ተንኮሉንም፣ ክፋቱንም ሰብስበን የምንገኝ ከሆነ ይሄ ቤት የአባቴ ቤት ነው አጽዱት እያለ ነው መድኃኒዓለም። ይህንም ቤት አጽዱት እያለ ነው የኛ አምላክ። እናጸዳው፣ ልንወለውለው ከኛ ይጠበቃል። የቃሉ ሐሳቤ ነው። ይህንን ለማድረግ በምንቆርጥበት ጊዜ እግዚአብሔር ጆሮ ቅርብ ነው፣ መልአኩን ይልካል። በምን እናውቃለን? በሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ መጨረሻው ቅድም ሁለተኛው ካህን ያነበበው ሲቀደስ እንደሰማችሁ ሁሉ ቆርኔሌዎስ የሚባል ሰው በእግዚአብሔር ፊት ይበረከክ የነበረ፣ ለጸሎት ይቆም የነበረ፣ የክርስትና ነገር ተፈጽሞለት ሳይሆን ዝም ብሎ በአእምሮ የትኛው እምነት ነው ትክክል ብሎ ያመነ። ይገርማችኋል። የትኛው እምነት ነው ትክክል? ኩሎ አመክሩ ወዘሰናይ አጽንዑ ይላል መጽሐፍ። ሁሉም መርምሩ፣ መልካሙን ያዙ ማለት ነው። የእኛ ክርስትና ይሄ ነው። እስቲ በዚህ ምድር ላይ ስንት ሃይማኖት አለ? በጣም ብዙ ሃይማኖት ነው ያለው። ስንቱን መርምራችኋል? ስንቱን አወዳድራችኋል? ብዙዎቹን ሃይማኖት ቀለል አድርጎ ለማየት ከእምነት ካታጎሪ ያውጧቸውና ከሂውማኒቲ ይዋቸው። እስቲ የትኛው ሃይማኖት ነው ሂውማንነት ያለው ሰዋዊነት ያለው? የትኛው ሃይማኖት ነው 10 የሚያገባው ከሱ ሃይማኖት ውጭ የሚገድለው የሚያስገድለው፣ ስለ መጽሐፉ ስታወራ ተመሳይቶ የሚያርደው፣ አንድ ለአንድ ተው ነው አንድ ለአንድ ተወስነ ነው የሚለው፣ ሰውን እንድቻርገ እንዳትነካ የሚለው፣ የሰውን ገንዘብ አትስረቅ የሚለው፣ ወንድምን እንደራስህ ውደድ የሚለው የትኛው ነው? አወዳድሩ። ሁሉ አመክሩ ይሄ ነው። ሁሉም መርምሩ ማለት ይሄ ነው። ይሄ ሮማዊ ሰው ቆርኔሌዎስ ጥምቀት ያልተፈጸመለት ሰው ነው። ክርስቲያን ገና አልሆነም። ግን በልቡ ተመራምሮ ተረድቶ ትክክለኛው እምነት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደሆነ በራሱ አምኖ ከጣዖት አምልኮ ከአካባቢው እምነት ሁሉ ራሱን ለይቶ
ቤተሰቦቹ ሁሉ ለይቶ ለሚመራቸው ወታደሮች ሳይቀር እውነቱን በማሳየት የሚገርማችሁ በእምነት የነበረ ሰው ነበረ። በዚህ ጽናቱ የእምነቱ ጽናት ሄዳችሁ ስታነቡት ቆርኔሌዎስ ምን ያደርግ ነበረ? ሁሌ ከቤተሰቦቹ ጋር በጧትም በማታም ጸሎት ይጸልይ ነበረ። እስቲ አርፍዳችሁ ለመጣችሁ ላላስቀደሳችሁ የነበረውን ላንብላችሁ። የሐዋርያት ሥራ ምዕራፍ 12 ነው። ሄዳችሁ ስታነቡት ትረዱታላችሁ። ምዕራፍ 10 ቁጥር 1 የነበረው ኢጣሊ ነው። ምን ኢጣሊያን መሆኑ ነው እንግዲህ በቂሳሪያ ኢጣሊቅ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ነበረ። ከምኖቹ ጋር ከቤተሰቦቹ ጋር ተመልከቱ። ይሄ ሰውዬ በጣም የሚያስገርም የሚያስደንቅ የሚያስተምር ሰው ነው ወገኖቻችን። የመቶ አለቃ ነው። ቤተሰቦች ያሉት ከቤተሰቦቹ ጋር የመሰረታቸውን ቤተሰቦች እግዚአብሔርን መፍራት አስተምሯቸዋል። ይሄ ብቻ አይደለም። በዛን ዘመን ያው በምኩራቡ ንግድ ሲጧጧፍ ይህ ሰው ግን እግዚአብሔርን በመፍራት የሚኖር ሰው ነው። ቁጥር 2 ላይ እርሱ ከቤተሰቦቹ ጋር እግዚአብሔርን የሚያመልክና የሚፈራ ተመልከቱ። እግዚአብሔርና የሚያመልክና የሚፈራ ለሕዝቡም እጅግ ምጽዋት የሚያደርግ አማኝ ሰው ይራራል። በዚህ ዘመን እግዚአብሔርን የሚያምን ሰው እንዲመራ ዓለምን ያስፈልጋል። በሃይማኖትና ፖለቲካ የተለየ ነው የሚለው ሰይጣናዊ አካሄድ ነው። እግዚአብሔርን የሚፈራ መሪ ነው ትክክለኛ መሪ። እግዚአብሔርን የሚያመልክ መሪ ነው ለሌሎችም ለምድርም ሰላም የሚሰጥ። እግዚአብሔርን ስለሚፈራ የሚፈራውንና የሚያመልከውን እግዚአብሔርን ለሌሎች ያሳይ ነበረ። ምጽዋት ለሕዝቡ ለሚመራው ሰው እጅግ ምጽዋት፣ እጅግ ማለት ብዙ ማለት ነው። ምጽዋት የሚያደርግ ነበረ። ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበረ። ከቀኑ 9 ሰዓት ያህል ሌላ መልእክት መጣለን። ተመልከቱት። በራሱ በኩል ያለውን እግዚአብሔር የሚያየውን ሰውዬ ገሌ አስተማረው የሚባል ሰው አይደለም። ሮማዊ ነው። ምስራቅ ሮማዊ በምስራቅ ሮም አካባቢ ብዙ ክርስትናው በዛን ዘመን የጀመረበት በዛ አካባቢ ነው። ኃይሉም ይሄ ምስራቅ ሮም ነበር የነበረው ቢዛንታይን የሚባለው። በኋላ ሰብረው የቢዛንታይን ወይም ደግሞ ቆስጠንጢኖስ የሚባለውን ለሌላ አስረከቡት። ካቶሊኮቹ ናቸው ያስረከቡት። ለሰላም ነው ያስረከቡት። እሱን ያኛው ሰው እየረዱ ማለት ነው አስረከቡ። በነፃ ነው የሰጡት። እና በዛን ዘመን በዛ አካባቢ የእግዚአብሔር ቃል ቢሰበክም ይሄ ሰውዬ ግን የሰበከው የሚባል ሰው አይደለም። ግን እግዚአብሔርን አምኖ የተረዳ በእግዚአብሔር ፊት ተንበርክኮ የሚኖር መልካም ሰው ነበረ። ይህንን መልካምነቱ ከእግዚአብሔር ፊት ደርሶ ወደዚህ ሰውዬ ዘንድ እግዚአብሔር መልአኩን ላከ። በጣም እንዲህ ነው የሚገርማችሁ። ምኩራብ መቅደስ ሲጸዳ፣ ቤት ሲጸዳ ማጽዳት መጀመሪያ ከራስ ነው የሚጀምር። እኛ አልታደለም፣ ያው ከራሳችን ተናጋሪዎች ብቻ ነን እንጂ ንጹህ አይደለም። ንጹህ እግዚአብሔር ሁላችንም ያነጻናል ማለት። ስለዚህ ራሳችን ከማጽዳት እንጀምር። ራሳችን ከማጽዳት እንጀምር። ራሳችን ንጹህ ከማድረግ እንጀምር። 9 ሰዓት ላይ ለጸሎት በቆመበት የእግዚአብሔር መልአክ ወደ እርሱ እየበረረ መጣ። ምን ሊያደርግ ነው ወደ እርሱ የመጣው? ዝም ብሎ ተመራምሮ በአይምሮ ያወቀውን እውነት ትክክለኛነቱን ሊያረጋግጥለት። ተመልከቱ። የእግዚአብሔር መልአክ መጣና አንተ ካመኑት በላይ የምታደርግ ልዩ ሰው ነህ። ይህንን ደግሞ አፈጻጸም የምታደርገውን ነገር ሁሉ የሚያሳይ ሌላ አካል አለ። ፈጽም አፈጻጸሙን አያችሁ። ስርዓት ይባላል። ስርዓት ካህን የሚያስፈልገው ለዚህ ነው። የትኛውንም ያክል በግል መልአክ ቢሆን ስርዓት አለ፣ አፈጻጸም አለ። በካህን በኩል እኛ ቤተክርስቲያን ልዕልት ናት። በዚህ በኩል በእውነቱ ማንም እንደፈለገ የሚናገርባት አይደለችም። የቅቤ ገበያ አይደለችም። ዋይ ጫጫታ አይደለችም። ለዘመናት
ከአምላኳ ከኢየሱስ ክርስቶስ የተቀበለችው ሐዋርያት ሊቃውንት ያስተላለፉት አንድ ባዘዘ ቄስ በናዘዘ ነው። ስለዚህ ይሄ መፈጸም ስለነበረበት መልአኩ መጣና ቆርኔሌዎስ ሆይ የሚለው የእግዚአብሔር ቃል ወደ እርሱ ሲገባ ቁጥር 3 ላይ ላንሳው። ምጽዋት ወደ እግዚአብሔር ሁሉ ጊዜ ይጸልይ ነበር። ከቀኑ 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለ። መልአኩም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በቁርበት በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም እግዚአብሔር መፍራት ካስተማራቸው ማለት ነው። ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱ ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው ይላል። ኢዮጴ የሚላከው ሐዋርያውን ያመነውን እምነት እንዲፈጽምለት ነው። አያችሁ፣ መልአኩ ከላይ ተልኮ መጣ። መልአክ የሚላክለት እምነት፣ መልአክ የሚላክለት የጸሎት ኃይል ምንኛ መታደል ነው ወገኖቻችን። ጸሎት ከሰማይ ካለው ከአምላካችን ጋር የምንገናኝበት መስመር ነው። ወገኖቻችን የጸሎት ሰው ጸሎቱን ካቆመ ኮኔክሽኑ አቁሟል ማለት ከእግዚአብሔር ጋር የሚገናኝበትን ከሰማይ የሚለቀቀውን የክብር ፓወር አቋርጦታል ማለት ነው። መብራቱ የጠፋበት ቤት አያችሁ። እስቲ መብራቱ የጠፋበትን ቤት ይውስ። ለአንድ ጊዜ መብራት ቢጠፋ እንዴት ነው የሚሆነው? ድሮ ኢትዮጵያ እያለ ማታ ማታ ዋ የሚል ጫጫታ ካለ መብራት ሲሄድ ይባላል። ምክንያቱም ጨለማ ነው። ጨለማ ሁል ጊዜ ጨለማ ነው። ጨለማ ሁል ጊዜ መጥፎ ነው። ብርሃን ግን ሁል ጊዜ ብርሃን ነው። ብርሃን ዘባባን ሲያበር ለኩሉ ሰብ ለሰው ሁሉ የሚያበራ በፊቱ ጨለማ የማያሸንፈው እውነተኛው እግዚአብሔር በእያንዳንዳችን ልቦና ብርሃኑ እንዲያበራ ሳትሰንፉ ጸልዩ። በእውነት የማይጸልይ ሰው በጣም እጅግ የተጎዳ ነው። መጸለይ ማለት እንዲሁ ከትንሹ ልመዱ። መቼስ አንድ ሕፃን እንደተወለደ እንጀራ አይበላም። እንደተወለደ የእናቱን ጡት ይቀጥላል፣ ትንሽዬ ዳቦ፣ ከዚያ እያለን ወደ አጥንት የሚሄደው የክርስትና የእድገት ፕሮሰስ ይሄ ነው። በመጀመሪያ የምታደርጉት ጠዋትም ስትነሱ ስትተኙ አምላኬ ሆይ ቸር አሳድረኝ፣ ልክ ወገኖቻችን እንደሚያደርጉት በዛ አማኞቹ አርሶ አደሮቹ እንደሚያደርጉት እንደዚህ መቶ አለቃ ማንም ወንጌል ዘርግቶ ሳያስተምራቸው በእምነት ቤታቸው ያለውን እህል አውጥተው ሲዘሩ ከወፍ ከአእላፍ ጠብቅልኝ ብለው አምነውት ነው። ግን ስሙን ጠርተው የሚዘው ጸሎት ማለት ይሄ ነው። እንዲያው አንድም ያክል ነገር ሰብስበሽ ይዘሽ መጀመሪያው ላይ ደርሰሽ እስከ መጨረሻው ምንም ሳታውቂው ሰዓትሽን ካባከን ከስረሃል። ጸሎት ማለት በተመስጦ ቅዱስ ጳውሎስ እልፍ ቃላትን ያለ ሕሊና ያለ መንፈስ ሆኜ ከምናገር ከምለፈልፍ 5 የተመረጡ ቃላትን በሕሊና በመንፈስ ሆኜ ብናገር ይላል። የተሻለ ነው ይላል። የእኛን ጸሎት ያድርጎታል። ያው የዓለምን ኃይል ሰይጣን በዓለም ላይ ያለው ታላቁ ኃይል በሙሉ ሌላውን ዓለም ተቆጣጥሮ አሁን ያለው ኦርቶዶክስ ላይ ነው እና ያለነው ጦርነት ነው። እግዚአብሔር ጋሻ ሆኖ እኛ ሳናየው የብረት ጋሻ ሆኖ ከኛ ላይ እያነጠረ ይመልሰዋል። ሰይጣን ይወረውራል፣ እያነጠረ ይመልሰዋል። ሰይጣን ይወረውራል፣ እያነጠረ ይመልሰዋል። እስካሁን ድረስ እየረዳን ያለ የእግዚአብሔር ኃይል ነው እንጂ ሰይጣን ሙሉውን ዓለም በተቆጣጠረበት ዓለም ውስጥ ነው የምንኖር። ስለዚህ አሁን ምን እናድርገን መሰላችሁ? አብርሃም በሞተ ጊዜ ያኔ ገነት አልተከፈተችም። እግዚአብሔር ኃጢአት በሚሰራበት ዓለም ላይ የሚኖረውን ሕዝብ ወደ መጨረሻው ጊዜ ሲሄድ እግዚአብሔርን ማነው አብርሃምን
በተለየ ክብር ጠበቀው ይላል። በተለየ ክብር አብርሃም ያለበት አካባቢ በተለየ ክብር ከሲኦል መካከል ክብር አለ። የእግዚአብሔር ክብር ልጆቹን እንዳይነካ የሚያደርግ ነው። አያችሁ፣ አንድ ሰው ሞቶ አብርሃምን አይቶ ተመልሼ ልሂድ ወንድሞቼ ወደዚህ ሰዓት መጥተው እንዳይቃጠሉ እባክህ ብሎ ጠየቀ ይላል የሉቃስ ወንጌል ላይ። አይደለም ተመልሰ መሄድ አይጠበቅብህም። መጻሕፍትና ሊቃውንት አሉላቸው ለቀሩት ወንድሞች አለው ይላል። ወደዚህ ሰዓት መጥተው እንዳይገቡ ከዚያ አብርሃምን እቅፍ ተመልከቱ። ሁሌ ስንጸልይ ወደ አብርሃም የምንለው እግዚአብሔር ለሰዎች የማይሆንና ሲኦል የሆነው ቦታ ውስጥ ላይ ራሱ ገነትን መትከል ይችላል። እንደዛ ስለሆነ የእግዚአብሔር ጥበቃ ነው ዛሬ ኦርቶዶክሳውያንን ይዞን ያለ። ከድሮ ጀምሮ ነው ኦርቶዶክስን መምታት ማሳደድ የተጀመረው። ከጥንት ጀምሮ ይህ ሁሉ የምታዩት ዓለም በሙሉ አንድ የክርስትና አምልኮ ነበረው እስከ 400 ዓመተ ምህረት ድረስ እስከ 481 ድረስ አንድ አይነት እንትን ነበር። የጀመረው 325 ነው ኤፌሶን ላይ የጀመረው። እስከዛ ድረስ ሁሉም አንድ ነበር። ግን ትክክለኛው ወደ አንድ እየሄደ ትክክለኛ ያልሆነው ደግሞ የራሱን ባህላዊንና ጣዖታዊውን ነገር እየያዘ በቴክኖሎጂ በሐሳብ በትምህርት እየላቀ አይምሮውን እያሰለጠነ እየተቆጣጠረ ሲሄድ ይሄኛው ክፍል ደግሞ እያደገ አልሄደም። በእውነቱ በእምነቱ ጥሩ ነው። በእምነቱ ጥሩ ሄዷል። አሁንም ዓለምን ባላንሱ ነው ይዞ ያለው የኛው ነው። ግን በቴክኖሎጂ ልቀትና ወደ ዓለምን ወደ መቆጣጠር ስልጣን ሊሆን ይችላል። ወደዛ ግን አልሄድም፣ አልደረሰም። እና ባላንስ ለማድረግ ሳሎት እንግዲህ ባይኖር ስለዚህ አሁን የሚፈለገው ምንድነው? የዛሬው መልእክት የሚፈለገው ዋናው ጠቅለል ስናደርገው አእምሮአችንን መንፈሳችን ማጽዳት እንደሚገባ፣ እኛ የክርስቶስ ቤተ መቅደስ ነን። ማረጋገጫ ደግሞ ራሱ እግዚአብሔር ቤተ መቅደስ ብሎ የጠራው የእኛን አካል ነው። ከድንግል ማርያም የተዋሃደውን አካል ቤተ መቅደስ አለው። አፍርሼ በ3 ቀን አስነሳዋለሁ አለ። በ3 ቀን ያለው በቀራንዮ ላይ ከተሰቀለ በኋላ ከስቅለት በኋላ በ3ኛው ቀን ሞትን ድል አድርጎ መነሳቱን ለማሳየት ነው። ሌላ ደግሞ ቅዱስ ጳውሎስ ይህንን ሐሳብ በተረዳ መልኩ የሰው ልጅ ቤተ መቅደስ እንደሆነ ሲናገር ስለ ክፉ ነገር ስለ መጥፎ ነገር ራሱ ሰው መጠበቅ እንዳለበት የክርስቶስን ያመነ ሁሉ ቤተ መቅደስ እንደሆነ ሲያስረዳ ወደ ቆሮንቶስ ክርስቲያኖች ምዕራፍ 6 ከቁጥር 20 ላይ ምን አለ? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስለዚህ እዚህ ሁላችን ያለነው በዋጋ የተገዛ ቤተ መቅደስ ነው። አካላችን ግልጽ ነው። በምን ዋጋ? ወተሰየጠነ በንዛተ ደሙ ወሐረየነ ለመንግስቱ። ቅዳሴ ዲዮስቆሮስ ላይ ወተሰየጠነ በንዛተ ደሙ፣ በቀራንዮ ላይ በፈሰሰው ደሙ ገዛን። ወሐረየነ ለመንግስቱ፣ ለመንግስቱም አጨን ይላል። ስለዚህ በዋጋ ተገዝታችኋል ማለት ይሄ ነው። ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። በስጋችሁ ማንን አክብሩት? እግዚአብሔርን አክብሩት። ቤተ ክርስቲያንን አክብሯት። ራሳችሁን አክብሩ። ተከባብራችሁ ስትኖሩ እግዚአብሔር በእናንተ ይከብራል ማለት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና